ዘመኑን የቀደመ ሙያውን ያስከተለ ምርጥ የጥበብ ሰው ነው። ገና በ7 ዓመቱ ያደረበት የሙዚቃ ፍቅር ሕይወቱ እስኪያልፍ አምላኩን አመስግኖበታል። ለብዙዎች መዳንም ምክንያት ሆኖለታል። ሙዚቀኛ ሆኖ በቢሾፍቱ መካነ ኢየሱስ ቤተክርስቲያን አገልግሏል። ለመንፈሳዊ ሕይወቱ የነበረውን ጽኑ አቋምና ጌታውን ለማገልገል ከነበረው ጥልቅ ፍላጎት ከሊሊ ጥላሁን፣ ጌታ ያውቃል ግርማይ፣ ቤተልሔም ተዘራ፣ እንዳልካቸው ሐዋዝና ከሌሎች ጋር በመሆን ከ100 በላይ መዝሙሮችን ሰርቷል። ከፍ ከፍ ያልከው በዙፋን ላይ ከፍ ካለው በላይ ደግሞ የመካኒካል ምህንድስና ባለቤት ነው። እሱ የነካው ምን አይሳካለትም። እኔ ነኝ ያለ ምርጥ የፊልም ፕሮዳክሽን ባለሙያም ጭምር። የኛ ትውልድ ስራዎቹ እንጂ ሰውየውን እምብዛም አናውቀውም። እሱ ከጀርባ ሆኖ ስራውን እንዲናገርለት የህይወት መርሁ ነበርና እምብዛም አላመሰገን ነው። እርሱ ግን ታላቅ የጥበብ ዋርካ ነበር። ጳውሎስ ረጋሳ ሁለገብ ባለሙያ። ፖልጋ የተዋወቅነው የዛሬ እንግዲህ 20 ዓመት ሆነው ስርየትን ለመስራት ዝግጅት ስናደርግ ለዛ የባለሙያ መልመላ ላይ ነበረንና ከተስፋዬ ወንድማገኝ ጋር ቅድሚያ ሴትአፕ ሰራን። ያው የሜካፑንና ፕሮዳክሽን ዲዛይን በተመለከተ እሱን ነበረ ቅድሚያ ኮንታክት ያደረግነው። እሱን ለስርየት ከቀጠርን በኋላ ምን ሰጀስት አደረገን? ካሜራ ባለሙያ ከሌላችሁ አንድ ፕሮጀክት ላይ አብሮ የሰራ ጓደኛ አለኝና እሱን ብትቀጥሩት ብሎ ታምራት መኮንንን ሰጀስት ያደርጋል። የታምራትን ስራ ለማየት በወቅቱ ይሰሩት የነበሩትን ፊልም እንድናይ ሁኔታውን ያመቻችልንና አሸንጌ የሚባለውን ፊልም አብረው ይሰሩ ነበርና እሱን ለማየት ከፖል ጋር ቤቱ ነበር። ኤዲቲንግ ፖስት ፕሮዳክሽን ፕሮሰስ ላይ ነበረ። በዚህ አጋጣሚ ነበረ ከፖል ጋር የተዋወቅ ነው። 1996 ይመስለኛል 11ኛው ሰዓት የሚል ፊልም በዘሌማን ፕሮዳክሽን ሲሰራ ያንን የተዋወቅ ነው እና ጳውሎስ የፊልሙን ፕሮዳክሽን ስራ ስኬፕ ፕሮዳክሽን በሚባል የራሱ ድርጅት ፕሮዳክሽኑን ለመስራት እኛ ጋር ዘሌማን ፕሮዳክሽን ዲል አድርጎ ነበረ ሲኒማቶግራፊውን ለመስራት እና ጠቅላላ ፕሮዳክሽን ይዞት የነበረው እሱ ነውና የመጀመሪያ ስራችን በሱ ነው የተዋወቅ ነው። ለቶነ እንዳትመጣ አላልኩም ነበር? ሰውየው የሚመለከተው ጉዳይ ስለሆነ እኮ ነው። ለጥፋት ጓደኛ ኪስ ውስጥ ታገኘዋለህ። አሁን ለማንኛውም ስማ፣ በዚህ ትውውቅ እንግዲህ ለ22 ዓመታት ያህል አብረን በጣም በርካታ ስራዎችን ሰርተናል። እኔም ከዛ በኋላ እሱ አቋቋማቸው ድርጅቶች ውስጥ ኦልሞስት ሁሉም ስራዎች ላይ ጳውሎስ የሰራቸው ስራዎች ላይ አለው። እንግዲህ በዛች አጋጣሚ ነው የተዋወቅነው። ግን የሙያ አጋሮቹን ወይም በሚወደው የፊልም ስራ ውስጥ የሚደረግን እንቅስቃሴ ለማገዝ፣ ለመደገፍ፣ ሀሳብ ለመስጠት በጣም ኦፕን ክፍት የሆነ ቀና የሆነ አስተሳሰብ የነበረው ሰው ነበረና ከዛ ሁሉ አልፎ ፕሮዳክሽን ላይ ሊረዱን ሊያግዙን የሚችሉ እጁ ላይ ነበሩ አንዳንድ እቃዎችን ጭምር እንዲሁ ያለምንም ክፍያ እንድንጠቀምባቸው ሰፖርት ያደረገን ነበረ። አንድ ሰው አይደለም፣ ብዙ ነው ስል ጸሐፊም ነው፣ ስቶሪ ይጽፋል። ፊልም ከምንለው ፕሮዳክሽን ውጭም ለየት ያሉ ቴክኖሎጂ ጋርም ቅርብ ነው። በጣም ብዙ የኢንጂነሪንግ እውቀቶች አሉት። ለየት ባለ መንገድ ነው የሚመጣው። ማለት ከተማው ውስጥ ባለው አሰራር አይደለም የሚሄደው፣ ፕሮፌሽናሊ በሆነ መንገድ ነው። የአንድ ለምሳሌ ኤዲቲንግ ሌላው ሁሉም ሰው ኤዲቲንግ የሚሰራበት መንገድ ይኖራል፣ የራሱ የሆነ አሰራር ይኖራል። ጳውሎስ ጋር ስትመጪ ኮምፕሊትሊ ይለያል። ምናልባት የሚጠቀማቸው ሶፍትዌሮች፣ የኤዲቲንግ ሴታፑ፣ የሚጠቀማቸው መሳሪያዎች ኮምፕሊትሊ ይለያሉ። በእኛ ጊዜ አሁን ሰልፍ ቶት በጣም ምቹ የሆነ ጊዜ ነው። ግሎባላይዜሽን ሁሉም ሶሻል ሚዲያውን ብዙ ነገር ቁጭ ብለን ብዙ ነገር መማር የምንችልበት ነገር አለ። ምንም አይነት ሶሻል ሚዲያ ምንም አክሰስ በሌለበት ታይም
እሱ አሁን ላይ ያለ ነው ለናቀው የሚከብደንን ነገር ያቅ ነበር። በጣም የፊዚክስ ሰው ነው፣ በጣም የማትስ ሰው ነው። ከስሬትም በኋላ ኒሻን የተባለውን ፊልም ስሰራ ያው የፊልም ሐሳቡን አይቶ አስተያየት ከመስጠት ጀምሮ በእያንዳንዱ የፊልም ስራ ሂደት ውስጥ በጣም ከጎን የሆነው በቅርብ ያግዘኝ ነበረ። የዛን ፊልም የሙዚቃ ኮምፖዚሽን እንዲሁም የቪዥዋል ኢፌክት ፊልም ውስጥ ያሉ አንዳንድ በካሜራ ለመቅረጽ አስቸጋሪ የነበሩ ሲኖችን የቪዥዋል ኢፌክት ሱፐርቪዥኑን ጳውሎስ ነበረ የሰራው። እንዲሁም ብዙ ከሲኒማ ውጭ ያሉ የፕሮዳክሽን ስራዎች ላይ በሁሉም መንገድ ምክንያቱም ለቴክኖሎጂ በጣም ቅርብ የሆነ ቴንደንሲ ነበረው ነገሮችን ለመረዳት ቀድሞ የሚሄዱበት መንገድ አንደርስታንድ ለማድረግ አውቆ ያንን ነገር የሚሰራበትን መንገድ ተግባራዊ ማድረግ ብቻ ሳይሆን ያንን ያየውን ያወቀውን ነገር ደግሞ አብሮ ለሚሰራ ሰው ለማካፈልና ከሱ እኩል ሰው እነዛን ነገሮች እንዲጠቀሙባቸው ለማድረግ ትልቅ ፍላጎትም ጫናም ሁሉ ይፈጥር ነበር። ራሱን አብቅቶ ነበር። በጣም ብዙ መጽሐፍቶችን አንብቧል። ዘ ፊልም ባይብል የሚባሉ ቡኮች አሉ። በጣም በሼልፉን ሙሉ ነበሩ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ያሳረፈው አሻራ ብዬ የማስበው ፖዬ ብዙ ጊዜ ምን ያምናል? ዋን ቱ ዋን ሰዎችን በመስራት ነው የሚያምነው። ይሄ ሚዲያ ላይ ወጥቶ የሆነ ነገር በማስጮ የሰራው ነገር ብዙ የሰራውን ነገር እኛ እንኳን አጠገቡ ይሄን ያላመት ስንኖር እኔ እንኳን ማላቃቸው ነገሮች ነበሩ። ደጋግሞ ብራግ የማያረጋባቸው ነገሮች ነበሩ። ግን እያንዳንዱ ሰው በቃ እኔም እንደዚህ ኢምፓክት አድርጎኛል፣ በዚህ አድርጎኛል እያለ ሲናገር ነበር። እና እነዛ ሰዎች ናቸው አሁን ፊልም ኢንዱስትሪ ላይ ያሉት። ጳውሎስ ያልነካው ካሜራ የለም ኢትዮጵያ ውስጥ። እንዲያውም የአደጋ ጊዜ ተጠሪ ነበር የሚባለው። ስፔሻሊ ወደ 90ዎቹ አካባቢ በጣም ከባድ ችግሮች ነበሩብን ከኢትዮጵያ ፊልም ውስጥ በተለይ ስቱዲዮዎች ውስጥ አንድ ፊልም ተሰርቶ መጨረሻ ላይ ያንን ፊልም ማውጣት በጣም ይከብድ ነበር። ካለን የቴክኒክ ዕውቀትም ካለን የቴክኖሎጂ መሳሪያዎች ውስንነትም የተነሳ ጳውሎስ ነበር የሚጠራው። ትልልቅ የምንላቸው ሲኒማ ውስጥ የታዩ ፊልሞች አብዛኞቹ የጳውሎስ ድጋፍ ነበረባቸው። የሰራኋቸውን አብዛኞቹን ስራዎች በሆነ መንገድ ከሱ ጋር ተያያዘ ኮንትሪቢዩሽን ነበረው። በፊልም ዘርፍ ኤኒቲንግ ምልሽ ካሜራ ጎበዝ ዲፒ ነው። ፖስት ፕሮዳክሽን ላይ ኤዲቲንግ እያንዳንዷን ከሶፍትዌር ጋር የተገናኘ ኢቨን ኮንሴፕት እነዚህን ክሬት የማድረግ ነገር ላይ በጣም የሚገርም አቅም ብቃት አለው። ከዛም አልፎ ከዚህ በፊት ያልሰራቸውን ወይም በሌላ ሰው ይሰሩ የነበሩ የስራ ዘርፎች ላይ ራሱ አስቸጋሪ ሁኔታ ላይ ካለ እነዛን አጥንቶ ኢፌክቲቭ የሆነ ስራ ለመስራት አይቸግረውም። ብዙ ቴክኒካል ነገሮችን ከጳውሎስ ነው የተማርኩት። በጣም በርካታ ነገሮችን እኔ ለመጀመሪያ ጊዜ ካነን አስታውሳለሁ። ካነን XL2 የሚባለውን ካሜራ ኢትዮጵያ ውስጥ ያመጣ ነው ዘሊማን ፕሮዳክሽን ነበር እና አዲስ ነው ካሜራው። ከተማ ውስጥ እዚህ ካሜራ ላይ ሊሰራ የሚችል ሰው ሲባል ጳውሎስን አማክሮት ነበር የተባለው። እያንዳንዱ ኢትዮጵያ ውስጥ በጣም ትልልቅ የሚባሉ ቴሌቪዥን ጣቢያዎች ጀርባ ላይ አለ። በጣም ብዙ እነ ዋልታን ሙሉ ቴክኒካል ቲሙን ኤዲቲንግ ያስተማረው ጳውሎስ ነው። ሶፍትዌሮችን ሴትአፕ የሚሰራ የነበረው ጳውሎስ ነው። ኤዲቲንግ ሶፍትዌሮችን ጳውሎስ ነው። ሊደፈሩ የማይችሉ ነገሮችን አሳይቷል። 3D ምን እንደሆነ በጣም 3D የሚባለው ነገር ኮንሰፕት በማይታወቅበት ጊዜ አሸንጌ ፊልም ላይ ኤክስፕሎዥኖችን እየሰራ በጣም ብዙ ድንቅ ነገሮች፣ ብዙ ድንቅ ላይቲንጎች፣ ሜካፕ ኤፌክትስ ሜካፖች በዛ ታይም which is 20 ምናምን ዓመት ሆኖታል አሸንጌ ከተሰራ። ሶ የሆነ ዘመኑን በጣም ቀድሞ የሄደ ሰው ነበር። ለምሳሌ አትገምችም ካሜራና ዳይሬክቲንግ ሙዚቃ ላይ ያለን ሰው ሜካፕ አካባቢ የሆነ ችግር ከገጠመው ያንን አጥንቶ እንዴት ይሰራል፣ በምን መልኩ ይሄን እንዴት አመጣዋለሁ የሚለውን ስፔሻል ኢፌክት ሜካፖችን ሁሉ ክሬት ያደርጋል፣ ይሰራል። የመጀመሪያ
አስታውሳለሁ። ከቃል በላይ የሚል ፊልም አንድ ፊልም ሰርቼ ወስጄ አየው ጥሩ ነው ምናምን አለኝና ሳሚ ግን አምነህበት ነው ወይ ኮሜዲ ፊልም የሰራኸው አለኝ። ጀስት ማርኬቱን አስበህ ነው ወይስ ፓሽኔ ነው በዚህ ባለሁበት ሙያ የራሴን አስተዋጽኦ አበረክታለሁ ብለህ ነው ወይ የሰራኸው ባለኝ። መመለስ ከበደኝ ይህን ጥያቄ። ለምን ከጳውሎስ የተማርኩት አንድ ነገር አለ። ተጽዕኖ ፈጣሪ መሆን ብሎ ያምናል በስራ እና ያኔ አሸንጊን ሲሰራ እንደማያዋጣው ያውቃል። ከስሮበታል። አሸንጊን ከስሮበታል ስልሽ በገንዘብ በሙያ ግን ለሀገር የሚጠቅም ስራ ነው። ያኔ አስታውሳለሁ ካናን ኤክስኤል1 የሚባል ካሜራ ነበረው። እሱ ሁሉ ካሜራውን ሽጦ ነው ፊልሙን የጨረሰው። ገንዘብ አጥሮት በጀት አጥሮት በእግሩ ወደ ቤቱ እየተመላለሰ መካኒሳ እየተመላለሰ ነበር ያንን ፊልም ሲሰራ የነበረውና እንደዚህ አይነት ሂስቶሪካል የሆነ ፊልም ሲሰራ እንደማያዋጣው ያውቃል። ግን ኢትዮጵያ ውስጥ ተሞክረው የማያውቁ አዳዲስ ነገሮችን እዛ ፊልም አሁንም ድረስ አሸንጌን የሚመስል ፊልም ኢትዮጵያ ውስጥ ተደግሞ ተሰርቶ ያውቃል። ፔሪዲክ ስቶሪ ያለው በጣም ከባድ የሆነ የሜካፕና የሴቲንግ የጣሊያን ጊዜ ታሪክ ነው የሰራው ፊልሙን የሰራው። አሸንጌ ላይክ ፉሊ ፖዬን ዲስክራይብ ያደርጋል ብዬ አላስብም። ከዛ በላይ ነው እሱ። ግን አሸንጌን ስታይ ትደነግጫለሽ። በዛ ታይም አሁን እንደዚህ የተሟላ ማለት አሁን ምን እላለሁ እኔ ፕሮዳክሽን የሚሰራ ሰው ውጪ ላይ ያሉት እኮ ይሄ በጀት ስላላቸው ምናምን እንለው አሁን ኤክስኪውዝ ቀርቷል። እዛ ጋር የሚሰሩበት ኢኩዊፕመንት ኢዚሊ እጃችን ላይ ያለው ኢዚሊ ሁሉን ነገር አክሰስ ማድረግ እንችላለን። ያ በሌለበት ታይም እንደዛ ሆኖ እንኳን ልታገኙ ማትችሉን ኳሊቲ እዛ ጋር ታገኛለሽ። ኮስቹም ላይ ተጨነቀ ኤፌክስ ሜክ ብዙ ነገሩ ራሱ ሆኖ ማለት ነው። እና በዛ ታይም የነበረው ጥልቅ ዕውቀት ይገርመኛል። ላይክ እና አሸንጌ በጣም እንደ ማስተርፒስ ነው። ዓለምን የሚረዳበት መንገድ የማህበራዊ ጉዳዮች፣ የፖለቲካል ጉዳዮች፣ በዓለም ዙሪያ የሚፈጠሩ ማናቸውም አይነት ከቴክኖሎጂ ጋር የሚሆን ከሶሺዮ ኢኮኖሚክ የሚሆን በምንም አይነት የሰብጀክት ማተር ፖል በሚደንቅ መንገድ ሁሉንም አፕ ቱ ዴት የሆነ መረጃ አለው። ሁሌም በሆነ ጉዳይ አስተያየት ሲሰጥ ያንን የሚሰጥበት የአስተያየት ጥልቀት የሚያስደንቅ ነው ያለው። ፍልስፍና ብዬ የማስበው ራሱን እንደ አንድ የሆነ ታዳጊ ሀገር እንደመጣ ሰው ብቻ አያስብም። ላይክ እንደ አንድ ግሎባሊ ደግሞ ራሱን ያስባል። ሰው ብዙ ጊዜ የሆነ ነገር ለማወቅ ከፈለገ የሚሄድበት ርቀት በጣም ከባድ ነው። ኢን ዴፕዝ ያንን ነገር ካላወቀው አውቅ ያለው ብለው አያወራሽም ራሱ። ለዛም ይመስለኛል ይሄ ሁለገብ የሆነ ባለሙያ እንዲሆን ያደረገው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ሬት የሚባለው ካሜራ ሲገባ አስታውሳለሁ። ከውጭ ባለሙያዎች መጥተው ሊገጥሙ ስላልቻሉ ጳውሎስ ነው ገጣጠመው። ብዙ ነገር አሲስት ያደረገ የነበረው ጳውሎስ ነው። ከለር ሲሰራ ልክ እንደ ከለሪስት ነው። ከለር ግሬዲንግ ሲሰራ በደንብ እንደ ከለሪስት ነው። ዳይሬክት ሲያደርግ እንደ ዳይሬክተር ነው። ኤዲት ሲያደርግ በትክክል እንደ ከቶች ምናምን ሳይሆን ፔስ ጠብቆ ሪትም ምናምን በደንብ ሳይኮሎጂውን ያውቀዋል። የሆነ ነገር ለማድረግ ራሱን ይሰጣል። ክርክር በጣም ይወዳል። በሆነ ሰብጀክት ማተር ተቃራኒ የሆኑ ሀሳቦች ጋር መሟገትና በዛ የሆነ ለየት ያለ ነገር ከዛ ኮንቨርሴሽን ውስጥ የመፍጠር አቅም ነበረው። በጣም ጨዋታ አዋቂ ነው። ቀልድ በጣም ይችላል። ከሱ ጋር ሆነሽ በተለይ በቀልድ በእንደዚህ አይነት ጥርስሽን ሳትገጥሚ ልትውይ ትችያለሽ። አንዳንድ ሰዎች በጣም ፖል በጣም አሮጋንት የሚመስላቸው ሰዎች አሉ። በግልጽ ነው የሚያወራሽ ያለውን ነገር። ከዛ ግን ቁጭ አድርጎ በቃ ሲናገር ብዙ ሰው ዲስኮምፈርት ይሰማዋል። ብዙ ሰው ማለት ነው። ግን አልፎ የሚሄድ ሰው ግን ይጠቀማል። ኮንትሮቨርሲ ይወዳል። ፖዬ ላይክ አሁን አንቺ በምታይበት እይታ ነገር እናያየም በሆነ እይታ መጥቶ አንቺ ልትናደጂ ትችያለሽ። ግን እያወራሽ ከዛ በኋላ ያንን ነገር ያንን ዕውቀት ይሰጥሻል። ዶክመንተሪ ስራዎች ላይ ትልቅ ፍቅር ነበረው እስከማውቀው ድረስ። ያው ሲኒማቲክ የሆኑ ሊቀርጻቸው የሚፈልጋቸው ስቶሪዎች ነበሩት። ከዛ በላይ ግን ዶክመንተሪ ስራን በተለየ መንገድ ይወድ ነበረ።
እውነተኛ የሆነ ታሪክ ያላቸውን ስራዎች በብዛት የመስራት በሰፊው ከዚህ በፊት ተሰርተው በማይታወቅበት መንገድ ለማቅረብ ያለው ፍላጎትና ጉጉት በጣም ከፍተኛ ነበር። ለዚህ ስንታየው የሚል የሰራው ፊልም አለው። ስንታየው በተባለች የእውነተኛ ህይወት ውስጥ ያለች ሴት ላይ ተመስርቶ በጣም ረጅም ዓመት ፎሎ ሲያደርገው የነበረው ስቶሪ ነው። በኢቲቪ ታሪክ ትልቅ የሚባሉ 2 ዶክመንተሪዎችን የሰራው ጳውሎስ ነው። አሞራውና ቀሺ ገብሩ የሚል ዶክመንተሪዎችን ትልቅ የሚባሉ ዶክመንተሪዎች ናቸው። በጣም ሂውማን ኢንትረስት ያላቸው ከፕሮፓጋንዳና ከፖለቲካ ውጪ ሂውማን ሰውኛ የሚሸተውን ስቶሪ የሰራንበት ስራ ነው። ፋና ቴሌቪዥን ጣቢያው ሲጀምር እኔም ተወዳድሬ ነበር ዶክመንተሪ እና 150,000 ብር ሽልማት አለ። የ5 ደቂቃ ምናምን ዶክመንተሪ መሰል ርዕሰ ጉዳዮች ተሰጥተው አስታውሳለሁ። መስከረም ላይ ነው የጀመረው ስርጭት እና መስከረም ላይ የሚለቀቁ ዶክመንተሪዎች እኔም ተወዳድሬ ነበር። አይቶታል የኔ ፊልም እና አሸንፋለሁ የሚል በጣም እርግጠኛ ነበርኩኝ እና ልጆች አሸነፉና ጳውሎስን ሳናገረው ሳሚ አንተ አንደኛ ካለ ኤክስፒሪየንስ እነዚህ አንግሎች ጋር መወዳደር የለብህም፣ ሁለተኛ በቃ ስለሚበልጡ ነው፣ ጓደኛዬ ነው ብሎ እንኳን አላሳለፈኝ። በቃ ይበልጡሃል ብሎ እኔም ማላያቸውን ቪዲዮዎች ያሳየኝ። እዚህ ቦታ ላይ እንዲህ አይነት ጉዳዮች ክፍተቶች ነበሩ፣ የተሰጠ ርዕሰ ጉዳይ ነው፣ ቱ ማች ናሬቲቭ ተጠቅመሃል ዲንዲንዲንዲንዲ ብሎ አስረዳኝ ማለት ነው። እና ፋና ሲጀምር አንዱ ዳኛ ዶክመንተሪዎቹን ይዳኝ የነበረው ጳውሎስ ረጋሳ ነው። በቁጥር የበዙ የጥበብ ስራዎቹ ስለ ጳውሎስ ማንነት በትንሹ ያወሩ ይሆናል እንጂ እሱ ከስራውም በላይ ነው ይሉታል። የኛ ድራማ ሲሰራ የድህረ ፕሮዳክሽን ተቆጣጣሪ ነበር። አቤኔዘር፣ የፍትህ ያለህ፣ ኮንዶሚኒየምና ሌሎች ድራማዎቹ መቼም አይዘነጉም። ጀማሪ ሙያተኞችን ማብቃት የተለየ ስሜት አለው ለጳውሎስ። እነዚህ ሰዎች ደግሞ ምስክሮች ናቸው። ምንም አይዲያ የለኝም ነበር ስለ ፊልም ፕሮዳክሽን ማለት ነው። የተማርኩትም ሳይኮሎጂ ነው። ብዙ ሪሌትድ የሆነ ፊልድ አይደለም። ግን በቃ የሆነች ነገርሽን ነው የሚያየው። የሆነ ላይክ ለመማር ሬዲ ከሆንሽ ለማወቅ ሬዲ ከሆንሽ he doesn't mind ላይክ በቃ ልምድ ካላቸው ሰዎች ጋራ ምናምንም እንትን ማለት እንደውም ከነሱ ይልቅ ሞር ከኛ ጋራ ከጀማሪዎች ጋር የመስራት እንትን ያለው። ምክንያቱም ይሄ በቃ ራሱ ብቁ አድርጓቸው ባለሙያ ትልልቅ ባለሙያዎች ሲሆኑ በጣም ደስተኛ ይሆናል እና ደግሞ በደንብ የማስተማር ችሎታ አለው። የሆነ ነገር አስረድቶሽ ላይገባሽ አይችልም። ዳለቃ ሳይሆን እንደ ጓደኛ የሚያሰራሽ አብረሽ ካለሽ በቃ እኔ ያለቃ ነኝ ብሎ ሳይሆን ልክ እንደ ቤተሰብ እንደ ጓደኛ ነፃ ሆኖ አንደኛ ጨዋታ አዋቂ ነው። እንደዛ በማድረግ የሚያሰራ አለቃ አይነት ነበር። ስራ ብቻም አይደለም ኢቭን በፐርሰናል የሆኑ ጥያቄዎች የሆነ ነገር ማወቅ ስትፈልጊ የሆነ እንደ ጎግል ነው የምጠቀመው። በጣም እርግጠኛ ሆኜ ጳውሎስ ያውቃል ብዬ ነው የምመጣው። ነገሮችን እንድማር የሚያደርግባቸው መንገዶች አቅልሎ ነው የሚነግረኝ። በጣም አክብጄ ያየሁትን ይሄ እኮ በጣም ቀላል ነው፣ እንደዚህ ነው የምታደርገው፣ ሲምፕሊ ነው ጭንቅላቴ ውስጥ የሚከታቸው ነገሮችን እንድሰራ ምናምን የሚያደርገው ነገርና በዛ መልኩ እያገዘኝ እዚህ አብቅቶኛል። ሰው ጥሩ ነኝ በማለት ብቻ ሳይሆን ላይክ የሆነ ጥሩነቱን ኖሮት ጥሩነቱን ለሌሎች አጋብቶ በቃ ይሄ መልካም የሆነ ሰው ሲገባ አብሮሽ ሲኖር ምናምን ይታወቅሻል። ላይክ ላይፍሽ ላይ ያለው ለውጥ ላይፍሽ ላይ ያለው እንትን ካንቺ አልፈሽ ሌላው ጋር ሌላ ዙሪያሽንም ሰላማዊ ሰው የምታረጊ አይነት አለ አይደለ? እንደዛ አይነት ሰው ነው። እኔ የሱን ተከትዬ ሌላ ሰዎችን ኦልሬዲ እሱ በሰጠኝ ኃላፊነት ሌላ ሰዎችን ሼፕ እያደረኩ ብዙ ልጆች አሉ አብረው የሚሰሩ ምናምንና እሱ የሰጠኝን ኃላፊነቶች እሱ እኔ ላይ ያደረጋቸውን ነገሮች እነዚህ ሰዎች ላይ ሪአክት ማድረግ ጀምሬያለሁ። ውስጡ ላይ አባትነት ስጦታ አለው ፖዬ። ላይክ እያንዳንዱን ሰው የቀረበውን ሰው በጣም በሚገርም ሁኔታ ኢንዴፕት ህይወቱን ይከታተላል፣ ያለውን ነገር ይከታተላል፣ የት ጋር መድረሱን ዛሬ የሆነ ነገር እሱ ላይ ኢንቨስት ማድረጉን ሳይሆን ሁሉ ጊዜ ህይወትሽን ይከታተላል። ባይ ዘ ወይ በጣም እሱ የሚገርም ፐርሰናሊቲ ነው።
ኮቪድ ላይ ሳገባ እኔ ሽማግሌ የሆነ ሄዶ እሱ ነበረና ሶራንድ ጳውሎስ ወንድም ነው፣ ጓደኛ ብቻ አይደለም። ለሰው በጣም አዛኝ ነው፣ በጣም አዛኝ ነው። ለችግርሽ በጣም የሚደርስ ነው። ሁሌ ያየዋለሁ እና የሆነ ገንዘብ የሆነ ነገር ሰርተን ምናልባት አብሮት ያሉትን ልጆች ላይ ከፍል ይችላል። ሳሚናስ የሆነ ልጅ እናገኝ ብለው ሂዶ አየዋለሁ። ብዙ ጊዜ አውርቶ ትንሽ ነገር አውርቶ ትራንስፈር ሲያደርግ ነው የማየው። ሰው በጣም ይረዳል፣ በጣም ይረዳል። ሙዚቃ ጋር በተገናኘ ነው ከቸርች ባክግራውንድ ነው የሱ ሙዚቃ የሚመጣው። ነገር ግን የፊልም ሙዚቃ፣ የማስታወቂያ ጂንግሎችን፣ ዶክመንተሪ ኦር ኤኒ የሰራቸው ስራዎች ላይ ከጀርባ የምትሰሚያቸውን የማጀቢያ ሙዚቃዎች ክሬት ያደርጋል። በጣም ጎበዝ የሙዚቃ መሳሪያ የመጫወት አቅም አለው። ፒያኖ፣ ጊታር በጣም ጎበዝ ነው። ከዚህ በፊት ከሰራቸው ስራዎች ለምሳሌ 30 የሆነው በምክንያት ነው። ስለ መንገድ ደህንነት የተሰራ የማስታወቂያ አለ። እሱ ኢትስ ቢግ ፕሮዳክሽን ነው። በጣም እኔ ደግሞ ደስ የሚለኝ ስራ እሱ ነው። ከዛ ግን ከላይፉ ጋር ስለምትገናኝ ትመስለኛለች። አሁን አምናት ትውጣ አላቅም። አብረን ሹት ስናደርግ ነበረ የምዕዛር የሚለውን ፊልም እየሰራን እያለ ስለ ጊዜ የኒያላ ምንድን ነው የሚባለው ኒያላ ኢንሹራንስ የሰራት ማስታወቂያ ነች። ከህይወቱ ጋር ትገናኛለች። ባይዘው ስለ ጊዜ እንደ ጅረት ይሄዳል ምናምን የሚል በውስጡ ፊል ያደረገውን ነገር እንደጻፈ ይገባኛል። እሷ ስራ በጣም ተቻርጋኛል። ይሄ ብዙ ክራውድ ማስታወቂያ ላይ መፍጠር ምናምን የፖል አይዲያ ነው። እሱ ነው የጀመረው። ብዙ ስራዎቹ የማይረሱ ናቸው፣ ተጽዕኖ ፈጣሪዎች ናቸው። እኔ የእሱ ስራ መሆኑን ሳላውቅ የዛሬ ፕሮባብሊ አስተምር ነበረ ቶም የቪዲዮግራፊ እና ፎቶግራፊ ማሰልጠኛ ተቋም ውስጥ እና በወቅቱ እንግዲህ ከ22 ዓመት በፊት ነው የማወራሽ። ስለ ማስታወቂያ ኮንቴንት ይዘት እያወራን ክላስ ላይ እንደ ምሳሌ በወቅቱ ቴሌቪዥን ላይ ይታዩ የነበሩ ማስታወቂያዎችን እንደ ምሳሌ ይጠቀም ነበር እና የዛኔ ፓወር ፕላስ ባትሪ ድንጋይ የሚል ከዛ በፊት በእኛ አገር ቴሌቪዥን ላይ አይተነው በማናውቀው መንገድ የሆነን ቪዥዋል ኢፌክት ባትሪው ሰማይ ላይ ገዝፎ ከመብረቅ ጋር ከምን ጋር ብቻ ስፔክታኩላር የሆነ እይታ ያለው ለዛ ወቅት እንደዚህ አይነት ነገር እኛም ሀገር ስራል እንደሚያስብል ማስታወቂያ ነበረና እሱን እንደ ምሳሌ ይጠቀም ነበረ። የሆነ አጋጣሚ ላይ ነው እያወራን እሱ እንደሰራውም አላወቅኩም ነበረ። እንደዚህ አይነት ማስታወቂያ ነበረና ክላስ ላይ እንደ ዴሞንስትሬሽን ይጠቀምበት ነበረ ምናምን ብዬ ስለሆነ እኔ የሰራሁት እኮ ማስታወቂያ ነው ብሎ የእሱ መስራቱን ራሱ ያወቅኩት ሳላውቀው በፊት ራሱ የእሱ ስራ ኢንፍሉዌንስ እኔ የምሰራው ወይም በማስተምርበት እንትን ላይ ኢንፍሉዌንስ ነበረው። መጨረሻ ላይ አሁን ወደ ሕክምና ከመሄዱ በፊት በጣም ያሳዝነኛል። እሱ አንድ እኔ የምሰራው ፊልም ላይ ከለር ግሬዲንግ የሚፈልግ ስራ ነበረኝና እንደዛ ታሞ ራሱ አያሞኛል አልችልም አላለኝም። እንደዛ አልጋ ላይ ሆኖ ያንን ስራ እንደምንም ብሎ ሰርቶ ልኮልኛል። ይሄንን ጽናቱን በጣም የሚደንቀኝ ነው። 6-7 ዓመትና በጣም በህመም ነው ያሳለፈው። በጣም በከባድ ህመም። አንድ ለህመሙ የሚወስደው መድኃኒት ሳይድ ኢፌክት ነበረው። ዩሪክ አሲድ ያመጣ ነበርና እጁ በጣም ያብጣል፣ እግሩ በጣም ያብጣል። እየነዳ ነው የሚመጣው። ቢሞት አይቀርም። ክሊያንት አያሳዝንም። ስንቶቻችንን በጤና እየሄድን እንደዛ የምናደርገው ስንቶቻችን ያ ነገር አለን ብዬ አስባለሁ። ለራሱ እንዲያውም ሸሚዝ ጃኬት ሲቀይር አይቼው አላውቅም ጳውሎስ።
ይመክርሻል፣ በጣም ይመክርሻል። ምክሩ ደግሞ በቤተክርስቲያን ያደገ ልጅ ስለሆነ የሚጠቅምሽን ነገር ነው። ወቃሽ አይደለም። ጳውሎስ ይመክርሻል፣ ኤክስፒሪየንስሽን ሼር ያደርግሻል። ፊትሽን አይቶ ሳሚ ብር የለም እንደ ኪስ ላይ ሳሚ ደብሯል እናውጣ እገሌ ሰራቷል ብሎ ባለሙያዎችን ይደውል ነበር። ተዋናይ እንኳን ካስ ሲያደርግ የተቸገሩ ተዋናዮችን ካስ ያደርግ ነበር። የትም ቦታ ወስደሽ ያሳፍርሽ ያለው ፌዝ ላይ ሁልጊዜ እሑድ ደብረ ዘይት ነው ልጆቹን ይዞ መካነ ኢየሱስ ድሮ ያደገበት ቸርች ሁልጊዜ እሑድ አይቀርም። እሑድ ሁሌ በቃ ደብረ ዘይት ነው የሚያሳልፈው። ልጆቹን ባይዘዌ ደግሞ በጣም አንደኛው ልጅ በጣም አሜዚንግ ፒያኒስት ነው። ፎዬ ባይዘዌ በጣም ሚውዚካልም ሰው ነው በጣም ያንን እንደ ፓሽን ቀየረው እንጂ ቸርችማ በጣም ቸርች ኢንቮልቭድ ነበር በፊት በጣም ብዙ አገልግለዋል። አብሮ ጊዜ ለማሳለፍ የሚናፈቅ ሰው ነው ፖል።